ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን የለተረቡ ግንቦት 13 ቀን 2017 ዓ.ም ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። ዜናዎችን እየመራው ሀና ፍሳ ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችንም የብሔራዊ ምርጫ ቦርድ ምክትል ሰብሳቢና ሌሎች ሁለት አባላት እንዲተኩ በእጩነት የቀረቡ ግለሰቦች ይፋ መደረጋቸውን፣ የአማራ ብሔራዊ ንቅናቄ አብን በአማራ ክልል ሰላም እንዲሰፍን ኃላፊነታቸውን ይወጡ ላላቸው የተለያዩ አካላት ጥሪ ማቅረቡን፣ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አዲስ የከፍተኛ ፍርድ ቤት ተጠባባቂ ፕሬዝዳንት መሾሙን ጨምሮ ሌሎች መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። የብሔራዊ ምርጫ ቦርድ ምክትል ሰብሳቢና ሌሎች ሁለት አባላት እንዲተኩ በእጩነት የቀረቡ ግለሰቦች ይፋ ተደረጉ። የፌዴራል ከፍተኛ ፍርድ ቤትና የፌዴራል መጀመሪያ ደረጃ ፍርድ ቤት ምክትል ፕሬዝዳንቶችን ጨምሮ 6 ሰዎች የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢና የስራ አመራር ቦርድ አባል እንዲሆኑ በእጩነት ቀርበዋል። እጮቹ የተመረጡት የብሔር የሃይማኖትና የጾታ ስብጥርን ከግምት ውስጥ በማስገባት እንደሆነ የብሔራዊ ምርጫ ቦርድ አባላት እጩ መልማይ ኮሚቴ አስታውቋል። እጩ መልማይ ኮሚቴው ዛሬ በሰጠው መግለጫ የብሔራዊ ምርጫ ቦርድ ምክትል ሰብሳቢና ሌሎች ሁለት አባላት እንዲተኩ በእጩነት የመረጣቸውን 6 ሰዎች ይፋ አድርጓል። በመጪው ሰኔ የኃላፊነት ዘመናቸው ስለሚጠናቀቅ በአዲስ የሚተኩት የምርጫ ቦርድ ስራ አመራር ቦርድ አባላት ምክትል ሰብሳቢው አቶ ውብሸት አየለ እንዲሁም ዶክተር አበራ ደግፉና ብዙ ርቅ ከተተ ናቸው። ጠቅላይ ሚኒስትር አብይ አህመድ እነዚህን የቦርድ አመራሮች ለመተካትም መጋቢት ላይ ያቋቋሙት እጩ መልማይ ኮሚቴ የቀረቡለትን እጩዎች በመመርመር መምረጡን አስታውቋል። በቀዳሚነት የተጠቀሱት እጩ ተስፋይ ነዋይ የፌዴራል መጀመሪያ ደረጃ ፍርድ ቤት ምክትል ፕሬዝዳንት ሲሆኑ ሌላኛው የተጠቀሱት አቶ ተክሊት ይመስል የፌዴራል ከፍተኛ ፍርድ ቤት ምክትል ፕሬዝዳንት ናቸው። ሌላኛው እጩ ከሐረሪ ክልል ከፍተኛ ፍርድ ቤት ዳኛ ወይዘሮ ነሲም አሊ ናቸው። ወይዘሮ ዳሮ ጀማል፣ ወይዘሮ ፍሬህይወት ግርማና የደብረ ብርሃን ዩኒቨርሲቲ ሕግ ትምህርት ቤት መምህር የሆኑት ዶክተር ያሬድ ኃይለማርያም ሌሎቹ እጩ የተደረጉ ግለሰቦች ናቸው። የቦርድ አባላት እጩ መልማይ ኮሚቴ የመረጣቸውን እጩዎች ዛሬ ይፋ ማድረጉን ተከትሎም ዝርዝራቸውን ለጠቅላይ ሚኒስትር እንደሚላክ ይጠበቃል። ጠቅላይ ሚኒስትሩም የቀረበላቸውን እጩዎች በተመለከተ ከተፎካካሪ ፖለቲካ ፓርቲዎች ጋር ምክክር ካደረጉ በኋላ የስራ አመራር ቦርድ አባል ሆነው እንዲሾሙ የሚመረጡ ሰዎች በፓርላማ ቀርበው መጽደቅ ይኖርባቸዋል። የአማራ ብሔራዊ ንቅናቄ አብን በአማራ ክልል ሰላም እንዲሰፍን ኃላፊነታቸውን ይወጡ ላላቸው የተለያዩ አካላት ጥሪ አቀረበ። በወቅታዊ ጉዳይ ላይ መግለጫ የሰጠው የአማራ ብሔራዊ ንቅናቄ አብን ስራ አስፈጻሚ ኮሚቴው ግንቦት 10 ቀን 2017 ዓ.ም ልዩ ልዩ ድርጅታዊ ሀገራዊና ወቅታዊ ጉዳዮች ዙሪያ መወያየቱን ጠቅሷል። አብን የአማራ ክልልን የሰላም ሁኔታ አስመልክቶ ለፌዴራል መንግስት፣ ለአማራ ክልል መንግስት፣ ለአማራ ሕዝብ በትግል ላይ ለሚንቀሳቀሱ ጨምሮ ለተለያዩ አካላት ጥሪ አቅርቧል። ፓርቲው ላይ ፌዴራል መንግስት ባለው ጥሪው ላይ መንግስት በአማራ ክልልና በህዝቡ ላይ የተጋረጠውን አደጋ በውል በመረዳትና በወደ ሰፊነት ጭምር ችግሩ በሰላማዊ መንገድ እንዲቋጭ ረጅም ርቀት በመጓዝ እንዲሰራ ሁሉንም አማራጮች እንዲጠቀምና የእንደራሴዎች የሰላም አዋጅ እስከማወጅ ድረስ እርምጃ እንዲወስድ እንጠይቃለን ብሏል። በተጨማሪም የህዝባችንን ጥያቄዎች ላይ ከፍተኛ ትኩረት ሰጥቶ እንዲሰራና የተጀመሩ ጥረቶችን በማስቀጠል ዘላቂ ሰላምና ፖለቲካዊ መረጋጋት የማስፈን ኃላፊነቱን በአግባቡ እንዲወጣ ሲል አብን በመግለጫው አሳስቧል። ለአማራ ብሔራዊ ክልላዊ መንግስት አብን ባስተላለፈው ጥሪ ከቅርብ ጊዜ ወዲህ የሚታዩ የሰላም ስራዎች ላይ ማህበረሰቡን እስከታች ድረስ የማወያየት ጅምር ስራዎች የሚበረታቱ መሆኑን ገልጻለው ያለ ሲሆን ትናንት መንግስታዊ ኃላፊነቱን ባለመወጣት ህዝቡን አሁን ወዳለበት አዘቅት እንደከተተ በማመን የትናንቱን ስህተት ላለመድገምና ለመካስ በመታደስና ችግሮችን ከውስጥ ወደ ውጭ በመመልከት የመፍትሄ እርምጃዎች ላይ እንዲያተኩር ብሏል። አብን ከአማራ ህዝብ የምንጊዜም ጠላቶች የአማራ ክልልን ወቅታዊ የጸጥታ ችግር እንደ መልካም አጋጣሚ ተጠቅመው በህዝባችን ላይ የማይሽር ሁለንተናዊ ጠባሳ ለመፍጠር የሚሰሩ የፍላጎትና የተግባር ጥምረት ያላቸው አካላት የአማራ ህዝብ የህልውና አደጋዎች ስለሆኑ በጽናት እንዲታገላቸው ሲልም ጥሪ አቅርቧል። በትጥቅ ትግል እንቅስቃሴ ውስጥ ለምትገኙ እህትና ወንድሞቼ ሲል አብን ባቀረበው ጥሪ በዚህ ወቅት የሰላም አማራጭን ተቀብሎ ክልሉን ከከፋ ቀውስ አዙሪት ማላቀቅ ለአማራ ህዝብ እጅግ የከበረ ዋጋ የማይታመንለት ስጦታ እንደማበረከት የሚቆጠር በመሆኑ ሁሉም የነፍጥ እንቅስቃሴ እያደረጉ ያሉ ቡድኖች ወደ ፖለቲካዊ ድርድር እንዲመጡ እናሳስባለን ብለዋል።
የትግራይ ጊዜያዊ አስተዳደር ፕሬዝዳንት አዲስ የከፍተኛ ፍርድ ቤት ተጠባባቂ ፕሬዝዳንት ሾመ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የከፍተኛ ፍርድ ቤት ተጠባባቂ ፕሬዝዳንት ሹመት በዛሬው ዕለት ሰጥተዋል። የፕሪቶሪያው የሰላም ስምምነትን ተከትሎ ተቋቁሞ በአቶ ጌታቸው ረዳ ሲመራ በነበረው ጊዜያዊ አስተዳደር ተሾመው ላለፉት 2 ዓመታት ያገለገሉት የከፍተኛ ፍርድ ቤት ፕሬዝዳንትና ምክትላቸው በራሳቸው ፍቃድ ስራ ለመልቀቅ ደብዳቤ ማስገባታቸውን ተከትሎ ከግንቦት 5 2017 የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከኃላፊነት ማንሳታቸው ይታወሳል። ይህንንም ተከትሎ በዛሬው ዕለት ሹመት የተሰጣቸው አቶ መንግስቱ ተክላይ ኪዳን ከግንቦት 9 2017 ጀምሮ የከፍተኛ ፍርድ ቤት ተጠባባቂ ፕሬዝዳንት ሆነው እንደሚያገለግሉ ተገልጿል። ይህ በእንዲህ እንዳለ የመቀለ ማዕከላዊ ፍርድ ቤትን ጨምሮ በ7 ክፍለ ከተሞች የሚገኙ ዳኞችና ፍርድ ቤቶች ለጊዜው ማንኛውንም የዳኝነት አገልግሎት መስጠት ማቆማቸውን በትናንትናው ዕለት በመቀለ ማዕከላዊ ፍርድ ቤት ደጃፍ በተለጠፈ ማስታወቂያ አሳስበዋል። እዚህ ውሳኔ ላይ የደረሱት ባለፈው አርብ ግንቦት 8 2017 በመቀለ ማዕከላዊ ፍርድ ቤት በአንድ ግለሰብ ሟች ላይ በተፈጸመ ወንጀል ለመዳኘት በጠራው ችሎት ላይ የበዳይ ተጠርጣሪ ቤተሰቦች ችሎቱን ከመረበሽ በዘለለ በዳኞችና አቃቢ ሕግ ላይ መጥፎ ቃላት በመጠቀም በመዛታቸው በዕለቱ በተጠርጣሪዎች ላይ ሊሰጥ የነበረው የመጨረሻ ውሳኔ ተሰርዞ ለመጪው ሰኞ ተለዋጭ ቀጠሮ መያዙ በዳኞች ላይ ቅሬታ መፍጠሩ ተገልጿል። ስለሆነም እነዚህንና ሌሎች ስጋቶች አላሰራ ስላሉን እንዲሁም በላያችን ላይ ያንዣበበው የደህንነት ስጋት መፍትሄ እስኪበጅለት ድረስ የትግራይ ዳኞች ለጊዜው ማንኛውንም የዳኝነት አገልግሎት መስጠት ማቆማቸውን በትናንትናው ዕለት አስታውቀዋል። በተመሳሳይ ትናንት ከሰዓት በኋላ የክልሉ ጊዜያዊ አስተዳደር ባወጣው መግለጫ ዳኞችና ፍርድ ቤቶች ለጠሩ ስራ ማቆም አድማ ምክንያት የሆነው ችግር ትኩረት ሰጥቶ እንደሚፈታ ገልጾ ዳኞች የህዝባዊ አገልግሎታቸውን እንዲቀጥሉ በመማጸን የተፈጠረው ችግር በአስቸኳይ አጣርቶ ለህዝብ ይፋ እንደሚያደርግ ቃል መግባቱን በዜና ላፍታ የዜና ወጃችን መዘገባችን ይታወሳል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን ቀጥሏል። ለ6 ወራት በስር ላይ የነበሩት 5 ኤርትራውያን ስደተኞች ከስር መፈታታቸውን፣ አድማ ላይ ያሉ የጤና ባለሙያዎች ወደ ስራ ካልተመለሱ የሙያ ፍቃድ እስከ መንጠቅ የሚደርስ እርምጃ እንደሚወሰድ ጤና ሚኒስቴር መግለጹን ጨምሮ ሌሎች መረጃዎችን እያስበለጠ ይዟል። ተከታትለን እንመለስ። አድማ ላይ ያሉ የጤና ባለሙያዎች ወደ ስራ ካልተመለሱ የሙያ ፍቃድ እስከ መንጠቅ የሚደርስ እርምጃ እንደሚወስድ ጤና ሚኒስቴር ገለጸ። የጤና ባለሙያዎች ከባለፈው ሳምንት ጀምሮ ፍትሐዊ የደሞዝ ክፍያ፣ የጤና መድን ሽፋንና የተሻሉ ጥቅማ ጥቅሞች እንዲሟሉላቸው የሚጠይቅ የማህበራዊ ሚዲያ ዘመቻ እንዲሁም በአንዳንድ አካባቢዎች የስራ ማቆም አድማ ማድረጋቸው እየተነገረ ይገኛል። ይህንን ተከትሎ የጤና ሚኒስቴር አገልግሎቱ እንዲቋረጥ ማድረግ ተቀባይነት የሌለው ተግባር መሆኑን ገልጾ አድማ ላይ ያሉ የጤና ባለሙያዎች ወደ ስራ ካልተመለሱ የሙያ ፍቃድ እስከ መንጠቅ የሚደርስ እርምጃ እንደሚወስድ አሳስበዋል። የጤና ሚኒስቴር ዴኤታ ዶክተር ደረጀ ጉዱማ ከኢቲቪ ጋር በነበራቸው ቆይታ አድማ ካደረጉ የጤና ባለሙያዎች ውስጥ በአሁኑ ሰዓት ወደ ስራቸው እየተመለሱ ያሉ ባለሙያዎች መኖራቸውን አስታውሰው በስራ ገበታቸው ላይ ያልተገኙ ባለሙያዎች ላይ ግን በሕጉ መሰረት እርምጃ ይወሰዳል ብለዋል። በውይይት መፍታት ነው። በርካቶች በተለያየ መንገድ ጤና ባለሙያዎቻችንን ለማግኘት ጥረት ስለተደረገ ተመልሶ ወደ አገልግሎታቸው የተመለሱ አሉ። በተለይ በእኛ ስር ያሉት በፌደራል ስር ያሉት ሆስፒታሎቻችን ከሰዓት ባደረግነው አሰሳ አብዛኛው ወደ ጤና ተቋም ተመልሷል። ይቅርታን ጠይቆ እንዲህ አናደርግም፣ ትክክል አይደለንም፣ ተሳስተናል፣ ስሜት ውስጥ ገብተን ነው በሚል ውጪ ባለው ስጋት ነው ያደረግነው ብሎ አምነው የገቡ አሉ። አሁንም ግን ውስን ያልገቡ አሉ። ስለዚህ በቀጣይነት የምንወስደው ህጋዊና አስተዳደራዊ እርምጃ አንደኛ በአስቸኳይ መምጣት አለባቸው። ካልመጡ ግን ያው የፕሮፌሽናል ላይሰንስ አለ፣ ላይሰንሳቸውን ይዞ መቀጠል እንደሚከብድ በዚሁ መናገር ፈልጋለሁ። የሙያ ፍቃድ ማለት ነው። ከዛም ባሻገርም ትምህርት ላይ ያሉ አለው። ስለዚህ በሬዚደንትም ሊሆኑ ይችላል፣ የሜዲካል ኢንተርኖችም ሊሆኑ ይችላል። በትምህርት ገበታቸው ለመቀጠልም ከባድ ነው የሚሆነው ማለት ነው። ትምህርት ማቋረጥም ሊመጣ ስለሚችል በእርግጠኝነት ጤና ሙያተኞቻችን ይህንን ጥሪ ተቀብሎ እንደሚመጡ እርግጠኛ ነን። ካልመጡ ግን እነዚህ ህጋዊና አስተዳደራዊ እርምጃዎች ጤና ባለሙያ ሆኖ መቀጠል እስከማይችሉ ድረስ መንግስት እንደሚወስድ በዚሁ ማሳሰብና መናገር ፈልጋለሁ። ሚኒስትር ዴኤታው የጤና ባለሙያዎች ጥያቄዎቻቸውን ስራ በማቆም ሳይሆን የተሰጣቸውን ሀገራዊ ኃላፊነት በአግባቡ በመወጣት ሊሆን እንደሚገባ ተናግረዋል። በተፈጠረው ክስተት በተወሰነ መልኩ የአገልግሎት መስተጓጎል ቢኖርም በሀገሪቱ ባሉ ሁሉም የጤና ተቋማት የሚሰጠው አገልግሎት
አገልግሎት መቀጠሉንም አስረድተዋል። የጤና ባለሙያዎች ጥያቄ አሁን የመጣ ሳይሆን ለአመታት ሲነሳ የቆየ ጉዳይ ነው ያሉት ሚኒስትር ዴኤታው መንግስት በእነዚህ አመታት ጥያቄዎችን ለመመለስ ስራዎችን እየሰራ እንደሚገኝ ተናግረዋል። አንዱ በተለይ ከጤና አስተዳደር አዋጅ በቅርብ በህዝብ ተወካዮች ምክር ቤት ጸድቆ ወደ ስራ እንደገባ ይታወቃል። በዚህ ውስጥ ጤና ባለሙያዎችን የተመለከተ ትላልቅ አንቀጾችን እንዲደነገግ ተደርጓል። በተለይ ጤና ሙያተኞቻችን ነፃ የጤና አገልግሎት እንዲያገኙ ተቀምጧል። በሚቀጥለው ዓመት ወደ ስራ ለመግባት እየሰራን የምንገኘው ከዛም ባሻገር ከሕክምና ስህተት ጋር ተያይዞ ከጥቅማ ጥቅም ጋር ተያይዞ በርካታ ጉዳዮች ጤና ሙያተኛው በቀጥታ የሚደግፉ የሚጠቅሙ በአዋጁ ውስጥ ተቀምጧል። ወደ ስራ እየተቀየረ ነው ያለው። ከዚህም ውጪ ጤና ሙያተኞቻችን የቅጥር ሁኔታ እየቀነሰ ከዚህ ባለፉት ዓመታት እየቀነሰ እንደመጣ ይታወቃል። ይህን ለመፍታት ተጨማሪ በጀቶችን በማፈላለግ በርካታ ሙያተኞችን ጤና ሚኒስቴር እየቀጠረ ነው ያለው። በክልልም እንደዚሁ መሻሻሎች አሉ። ሌሎችም ክፍተቶችን እና ችግሮችን ለመቅረፍ በሰፊው በሚቀጥሉት ጊዜያት በጤና ሚኒስቴር ውስጥ የተያዘው የጤና ሴክተር ሪፎርም ሰፋፊ ጉዳዮችን ያስቀምጥ እንደሆነ ይታወቃል። ጥያቄው ጤና ሙያተኞቻችን የሚያነሱት ጥያቄ ሊመለስ የሚገቡ እየተመለሱም ያሉ በቀጣይነት የሚመለሱ ናቸው። እያደገች ያለች አገር ናት። ስለዚህ የመንግስትን አቅም እንዲሁም ደግሞ የሀገርን የመክፈል አቅም መሰረት ያደረገ የተለያዩ ጥቅማ ጥቅሞችና ከደሞዝ ጋር የሚያያዙ መንግስት እያደረገ ያሉ ጉዳዮች አሉ። ለምሳሌ አሁን በቅርብ ዝቅተኛ ደሞዝ ስለሚከፈላቸው መንግስት ያደረገው ማሻሻያ አለ። በቀጣይነትም ተመሳሳይ ነገሮች በመንግስት በኩል እንደሚታዩ በዚሁ መናገር እፈልጋለሁ። ከሁሉም በላይ ግን ጤና ባለሙያዎቻችን በመረጋጋት ሰከን በማለት በመደማመጥ ሁሉም ደግሞ በተለያየ መንገድ በመንቀሳቀስ ሳይሆን በማህበራቸውን በመንቀሳቀስ ከጤና ሚኒስቴር ጋር ከሚመለከታቸው በክልልም በወረዳም ካሉት የመንግስት አካላት ጋር በመነጋገር በየደረጃው የሚፈቱ ጥያቄዎች አሉ። በእቅድ ተይዞ እየተሰሩ ነው ያሉት። ለ6 ወራት በእስር ላይ የነበሩ 5 ኤርትራውያን ስደተኞች ከእስር ተፈቱ። ላለፉት 6 ወራት በዳባት በደባርቅና ጎንደር ከተማ ፖሊስ ጣቢያዎች በእስር ላይ የነበሩ 5 ኤርትራውያን ስደተኞች ከእስር መለቀቃቸውን ተናግረዋል። የተጠረጠሩበት ወንጀል ሳይነገራቸውና ክስ ሳይመሰረትባቸው ከሚኖሩበት ዳባት አለም ዋጬ ስደተኞች መጠለያ ጣቢያና ከዳባት ከተማ የተያዙ ስደተኞቹ በአሁኑ ወቅት ከእስር መለቀቃቸውን ገልጸዋል። መሰረት ገብረስላሴ፣ እስማኤል አህመዲን፣ ፍስሐ የኪዳነ ማህሪ አብርሃና ተስፋ ዓለም ክፍለ የተባሉ ኤርትራውያን ስደተኞች ከጥቅምት 8 እስከ ህዳር 26 2017 ዓ.ም ባሉት ቀናት መያዛቸውን ጠበቃቸው ገልጸዋል። ከታህሳስ 16 2017 በሰሜን ጎንደር ዞን ዳባት ፖሊስ ጣቢያ፣ ከታህሳስ 16 እስከ መጋቢት 14 2017 በዚሁ ዞን ደባርቅ ፖሊስ ጣቢያ፣ ከመጋቢት 14 እስከ ግንቦት 5 2017 ደግሞ በጎንደር ከተማ 4ኛ ፖሊስ ጣቢያ በእስር ላይ እንደነበሩ የታሳሪዎች ጠበቃ አቶ ታሪክ ወልደ ማርያም ተናግረዋል። ከስደተኞቹ መካከል እስማኤል አህመዲን በበኩላቸው ከሳሽና ጥያቄ ባለማግኘታቸው በጠበቃቸው አማካኝነት ራሳቸው ታሳሪዎቹ ጉዳያቸው እንዲታይላቸው ለአማራ ክልል ጠቅላይ ፍርድ ቤት ጎንደር ምድብ ችሎት ክስ ማቅረባቸውንና በችሎቱ ስለተጠረጠሩበት ሁኔታ የሚያስረዳ አካል ባለመቅረቡ ከፖሊስ ጣቢያ ባለፈው ሳምንት ወጥተው ወደ ቤተሰቦቻቸው መቀላቀላቸውን አስረድተዋል። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን 5 ኤርትራውያን ስደተኞች ከእስር መለቀቃቸውን እንዳረጋገጡልን በመጥቀስም ዶቼ ቬለ ዘግቧል። ታሳሪዎቹ ስለተጠረጠሩበት የወንጀል ድርጊት ባይገልጹም ኮሚሽኑ ግን ስደተኞቹ በታሰሩበት ወቅት ይፋ ባደረገው መረጃ 5ቱ ኤርትራውያን ዳባት በሚገኘው አለም ዋጬ ስደተኞች ጣቢያና በአካባቢው ህገወጥ ተግባራትን ሲፈጽሙ ነበር በሚል ተጠርጥረው በጸጥታ ኃይሎች መያዛቸውን በወቅቱ ማመልከቱን ዘገባው ጠቅሷል። ኢትዮጵያና ራስ ገዟ ሶማሊላንድ የድንበር ጸጥታን ለማጠናከር ያለመ ውይይት አካሂዱ። ከዓመታት በፊት የባህር በር ስምምነት አድርገው የነበሩት ኢትዮጵያና ነጻነቷን ያወጀችበትን 34ኛ ዓመት እያከበረች የምትገኘው አጎራባቿ ሶማሊላንድ የድንበር ጸጥታን ለማጠናከር ያለመ የሁለትዮሽ ውይይት አካሂደዋል። ኢትዮጵያና ሶማሊላንድ የቀጠናውን መረጋጋት ለማጠናከር ትብብርን ለማስፋትና በድንበር ላይ የጋራ የጸጥታ ጥረቶችን ለማጎልበት ያለመ የከፍተኛ ደረጃ የሁለትዮሽ ውይይት በድንበር አካባቢ ተካሂደዋል። ውይይቱ በሁለቱም ወገኖች ከፍተኛ ባለስልጣናት የተመራ ሲሆን በኢትዮጵያ በኩል የመከላከያ ሰራዊት ስምሪት ኃላፊ ሜጀር ጀነራል ተስፋዬ አያሌው፣ የሶማሌ ክልል ፖሊስ አዛዥ ጀነራል አብዲ አሊ ሲያድና የምስራቅ እዝ ምክትል አዛዥ ብርጋዴር ጀነራል ፍቃዱ ተሳትፈዋል። ሶማሊላንድን የወከሉት ደግሞ የሶማሊላንድ ብሔራዊ ጦር አዛዥ ብርጋዴር ጀነራል ኒምካን ዩሱፍና በከፍተኛ ወታደራዊና የፖሊስ መኮንኖች ጋር በመሆን የሶማሊላንድ ፖሊስ አዛዥ ጀነራል አብዱራህማን አብዱላይ ሐሰን መሆናቸውን የሀገሪቱ ሚዲያዎች አስነብበዋል።
ገልጸዋል። የጸጥታ ንግግሩ ቅድሚያ በሚሰጣቸው የጋራ ጉዳዮች ላይ ያተኮረ ሲሆን ይህም የጋራ አሰራሮችና የመረጃ ትብብር ማጠናከርና ሰላማዊ ድንበር ተሻጋሪ ግንኙነቶችን መደገፍ እንደሚያጠቃልል ሆርን ዲፕሎማት ዘግቧል። በተጨማሪም ሁለቱም ልኡካን ሰላምን ለማጽናትና ሊከሰቱ የሚችሉ የጸጥታ ስጋቶችን ለመከላከል ቀጣይነት ያለው ስትራቴጂካዊ ትብብር ያለውን ጠቀሜታ አጽንኦት ሰጥተዋል። በሁለቱም ሀገራት መካከል ያለው መተማመንና የአሰራር ዝግጁነት ለማጠናከር መደበኛ ስብሰባዎች አስፈላጊ መሆኑ የጋራ መግባባት ላይ እንደተደረሰ የተነገረ ሲሆን ቀጣይ ዙር ንግግር በሶማሊላንድ ዋና ከተማ ሃርጌሳ ለማካሄድ ቀጠሮ መያዙን ዘገባው አመላክቷል። የዓለም የጤና ጉባኤ ታሪካዊ ያለውን የወረርሽኝ በሽታዎች ስምምነት አጸደቀ። ለ3 ዓመታት ከተካሄደ ድርድር በኋላ ትላንትና በተካሄደው 78ኛው የዓለም የጤና ጉባኤ ላይ ታሪካዊ ነው የተባለለትን የወረርሽኝ በሽታዎች ስምምነት ማጽደቁን የዓለም የጤና ድርጅት ዳይሬክተር ዶክተር ቴድሮስ አድሃኖም ገልጸዋል። ዓለም አሁን ደህንነቱ አስተማማኝ ነው ያሉት ዳይሬክተሩ ለዚህም የዓለም ጤና ድርጅት አባል ሀገራት የሰጡትን አመራር ትብብርና ቁርጠኝነት አመስግነዋል። ይህ ለወረርሽኝ በሽታዎች ስምምነት ለማህበራዊ ጤና ዘርፍ ለሳይንስና ለዘርፈ ብዙ እርምጃዎች ድል መሆኑን ያመላከቱት ዶክተር ቴድሮስ አድሃኖም በጋራ ዓለምን ከወረርሽኝ ስጋት በተሻለ ለመከላከል እንደሚረዳም ገልጸዋል። በጥቅል ስያሜው የወረርሽኝ ስምምነት የተሰኘው ውል በ124ቱም የድርጅቱ አባል በድጋፍ እንዲሁም ያለምንም ተቃውሞ ተቀባይነት ማግኘቱ የሚወጡ መረጃዎች ይጠቁማሉ። ስምምነቱን በተመለከተም የውሳኔ ሀሳቡን ተግባራዊነት ለማዘጋጀት የዓለም የጤና ጉባኤ የሚወሰዱ እርምጃዎች የነደፈ ሲሆን የሂደቱን ውጤታማነትን በሚቀጥለው ዓመት የዓለም የጤና ጉባኤ ለማየት መወሰኑም ተጠቁሟል። በተመሳሳይ ትላንትና በጄኔቫ በተካሄደው የ78ኛው የዓለም የጤና ጉባኤ መክፈቻ ላይ ንግግር ያደረጉት ዶክተር ቴድሮስ አድሃኖም ድርጅቱ ለ80 ዓመታት የሰውን ሕይወት ለማሻሻል ጥረት ሲያደርግ መቆየቱን ጠቅሰው ትልቁ የገንዘብ ድጋፍ ምንጭ የነበረችው አሜሪካ ድጋፏን ማቋረጧን ተከትሎ ድርጅቱ ፈተና ውስጥ መግባቱን ገልጸዋል። ይህንን ተከትሎ እጅግ መጠነኛ ያሉትን መጠን የጠቀሱት ኃላፊው $2.1 ቢሊዮን ዓመታዊ በጀት ድጋፍ ከተደረገ ስራዎችን በተገቢው መንገድ መስራት ይቻላል ሲሉ አስረድተዋል። ከአባይ ቴሌቪዥን የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ራቢያ ከድር ይዛለች። በድጋሚ አብራችሁ ቆዩ። መንግስታት ውጤት አልባ ከሆነ የበጀት መቀነስና ዕዳ መክፈል ፖሊሲ ወጥተው ትኩረታቸውን ዜጎቻቸው ላይ ማድረግ እንዳለባቸው አክሽን ኤድ አሳሰበ። አክሽን ኤድ የተሰኘ ግብረሰናይ ድርጅት በሰራው ጥናት ኢትዮጵያን ጨምሮ በአፍሪካ 6 ሀገራት በጤናና ትምህርት ዘርፍ በጀት በመቀነሱ ሰራተኞች የከፋ ችግር ውስጥ መውደቃቸውን አመላክቷል። ጥናቱ በኢትዮጵያ፣ በጋና፣ በኬንያ፣ በላይቤሪያ፣ በማላዊ፣ በናይጄሪያ 600 የጤና ባለሙያዎች መምህራንና የማህበረሰብ ክፍሎችን ያሳተፈ ነው ተብሏል። 97 በመቶ የሚሆኑት የጤና ባለሙያዎች በደሞዛቸው የቤት ኪራይ መክፈል፣ የምግብና ሌሎች ወጪዎችን መሸፈን እንዳልቻሉ ጥናቱ አንስቷል። በጥናቱ በ6 ሀገራት የሚገኙ የጤና ተቋማት ተገልጋዮች በሐኪሞች እጥረትና በዋጋ መጨመር ደስተኛ አይደሉም ሲል ያስቀመጠ ሲሆን መንግስት ውጤት አልባ ከሆነ የአይኤምኤፍ የበጀት መቀነስና ዕዳ መክፈል ፖሊሲ ወጥተው ትኩረታቸውን ዜጎቻቸው ላይ ማድረግ አለባቸውም ብሏል። 65 በመቶ የሚሆኑት በኢትዮጵያ የሚገኙ የጤና ባለሙያዎች በክፍያ ማነስ ምክንያት ሙያቸውን ለመቀየር በማሰብ ላይ ይገኛሉ ያለው ጥናቱ 100 በመቶ የሚሆኑት የጤና ባለሙያዎች የጤና ማገልገል ቁሶችን መድኃኒት እጥረት መኖሩንም ጠቁመዋል። ህመምተኞች ወደ ጤና ተቋማት ለመሄድ ረዥም መንገዶችን እንደሚጓዙ፣ የወባ መድኃኒት በ10 እጥፍ ዋጋው መጨመሩን በጥናቱ ተካቷል። በሌላ በኩል በጥናቱ ከተሳተፉት 87 በመቶ የሚሆኑት መምህራን የክፍል ውስጥ ቁሳቁሶች ወይም የማስተማሪያ ቁሳቁሶች እንዳልተሟሉላቸው ሲገልጹ 73 በመቶ ያህሉ የትምህርት ማስተማሪያ ቁሳቁሶች ከኪሳቸው አውጥተው እንደሚገዙም ተናግረዋል። 84 በመቶ መምህራን ደሞዛቸው ባለፉት 5 ዓመታት ከ10 እስከ 50 በመቶ በሚሆን መጠን እየቀነሰ መሆኑም ተመላክቷል። አክሽን ኤድ መንግስትና አይኤምኤፍ እየሄዱ ያሉበት መንገድን በመቀየር ለእነዚህ ዘርፎች ትኩረት በመስጠት የሰራተኞቹን ኑሮ እንዲሻሻሉና ዜጎችም ጥራት ያለው ትምህርትና የጤና አገልግሎት እንዲያገኙ እንዲያደርጉ ምክረ ሀሳብ አቅርበዋል።
በነዳጅ የሚሰሩ ተሽከርካሪዎች እንዳይመረቱ እንዳይገጣጠሙና ወደ ኢትዮጵያ እንዳይገቡ መከልከሉ ተዘገበ። የኢትዮጵያ ኢንቨስትመንት ኮሚሽነር ዶክተር ዘለቀ ተመስገን የቻይናው ሁዋጂያን ኩባንያ ከጂኤስ አዩን ኩባንያ ጋር በመተባበር የኤሌክትሪክ ተሽከርካሪዎችን ለኢትዮጵያ ገበያ ባስተዋወቀበት መድረክ ባደረጉት ንግግር ኢትዮጵያ በኤሌክትሪክ የሚሰሩ ተሽከርካሪዎችን ብቻ ታበረታታለች ማለታቸውን ሪፖርተር ዘግቧል። በተቀመጠው አቅጣጫ መሰረት የኤሌክትሪክ ተሽከርካሪዎች ብቻ እናበረታታለን። በነዳጅ የሚሰሩ ተሽከርካሪዎች እንዳይመረቱ እንዳይገጣጠሙና ወደ ኢትዮጵያ እንዳይገቡ ለማድረግ ቁርጠኞች ነን ብለዋል። የምናበረታታው የኤሌክትሪክ ተሽከርካሪ በኢትዮጵያ እንዲመረቱ እንዲገጣጠሙና ወደ ሀገር ውስጥ እንዲገቡ ነው ብለዋል። የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ አቶ በርኦ ሁሴን በመድረኩ ላይ ባደረጉት ንግግር ኢትዮጵያ በታዳሽ ኃይል የሚንቀሳቀሱ ተሽከርካሪዎችን ለማበረታታትና የውጭ ኢንቨስትመንትን ለመጨመር የ10 ዓመታት እቅድ ተዘጋጅቶ እየተተገበረ መሆኑንም ተናግረዋል። ሙሉ ለሙሉ በሀገር ውስጥ የሚገጣጠሙ የኤሌክትሪክ ተሽከርካሪዎች ታክስ አይከፍሉም። በፈጣን ቻርጂንግ የሚሰሩ ከሆነ ሙሉ ለሙሉ ከታክስ ነጻ ናቸው። በታዳሽ ኃይል የሚሰሩ ሆነው ሙሉ ለሙሉ በውጭ ሀገር የተገጣጠሙ ከሆኑ ደግሞ 15 በመቶ ብቻ የጉምሩክ ቀረጥ ይከፍላሉ ሲሉ ሚኒስትር ዴኤታው ገልጸዋል። በቀጣዮቹ 10 ዓመታት ውስጥ የኤሌክትሪክ ተሽከርካሪዎች ቁጥር 500 ሺህ የማድረስ እቅድ አለን። አሁን ቁጥራቸው 110 ሺህ ደርሷል ብለዋል። የኤሌክትሪክ ተሽከርካሪዎች ባትሪ ዋነኛ ጉዳይ በመሆኑ ምርቱ በሀገር ውስጥ እንዲመረት ከማድረግ አኳያ ኢትዮጵያ ባትሪውን ማምረት የሚያስችል ማዕድን ስላላት በኢንዱስትሪ ፓርኮች ውስጥ እንዲመረት ለማድረግ እየተሰራ እንደሆነም ተገልጿል። የኢትዮጵያ ብሔራዊ ባንክ ነገ 6ኛውን የውጭ ምንዛሬ ጨረታ እንደሚያካሂድ ይፋ አደረገ። ብሔራዊ ባንክ በነገው ዕለት 50 ሚሊዮን የአሜሪካን ዶላር ለጨረታ እንደሚቀርብ አመላክቷል። የኢትዮጵያ ብሔራዊ ባንክ በቅርቡ በየሁለት ሳምንቱ መደበኛና ተከታታይ የውጭ ምንዛሬ ጨረታ ማካሄድ እንደሚጀምር ማስታወቁ የሚታወስ ሲሆን የዚህ አካል የሆነው 6ኛው ጨረታ በነገው ዕለት ባንኩ እንደሚያካሄድ ተገልጿል። በጨረታው መሳተፍ የሚፈልጉ ባንኮች ነገ ከማለዳ 4 ሰዓት እስከ 6 ሰዓት ጨረታ ማስገባት እንዳለባቸው ብሔራዊ ባንክ አሳስቧል። ከ2 ሳምንት በፊት በተካሄደው 5ኛ ዙር የውጭ ምንዛሬ ጨረታ የአንድ የአሜሪካን ዶላር የመገበያያ ዋጋ 132 ብር ከ96 ሳንቲም ሆኖ ተመዝግቦም ነበር። በዚህ ጨረታ ላይ ባንኩ 60 ሚሊዮን የአሜሪካን ዶላር ያቀረበ ሲሆን በጠቅላላው 16 የንግድ ባንኮች የጠየቁት የውጭ ምንዛሬ ድልድል ማግኘት ችለው እንደነበርም ይታወቃል። አቶ ማሞ ምህረቱ በገዢነት የሚመሩት ብሔራዊ ባንክ በየ2 ሳምንት ልዩነት ተመሳሳይ ጨረታ እንደሚያካሂድ ያስታወቀው ባሳለፍነው መጋቢት ወር መጨረሻ ገደማም ነበር። በዚህ መልኩ የሚካሄደው ጨረታ እስከ 2017 በጀት ዓመት መጨረሻ ድረስ እንደሚካሄድ ብሔራዊ ባንክ ማስታወቁም አይዘነጋም። በእነዚህ ጨረታዎች የሚቀርበው የውጭ ምንዛሬ መጠን በወቅቱ ያለውን የውጭ ምንዛሬ ፍላጎት በማገናዘብ እንደሚሆንም አቶ ማሞ ምህረቱ በዚህ ወቅት ተናግረውም ነበር። እንዲሁም በማዕከላዊ ባንክ እየተከማቸ ካለው የውጭ ምንዛሬ የተወሰነውን መጠን ለግሉ ዘርፍ ለማቅረብና የማዕከላዊ ባንኩን የገንዘብ ፖሊሲ ዓላማ ለማሳካት እንደሚያግዝም ተመላክቷል። ስትከታተሉት የነበረው የዕለተ ረቡዕ ግንቦት 13 2017 የምሽቱ መረጃችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት